ያ የቀድሞ ጠጅ ቤት ውስጥ የሚውል አረቄ ቤት ውስጥ የሚውል ወጣት አይደለም የሚታየው። አሁን በየካፌው እዚህ ጋር በተፈጠሩ ሱቆች፣ ማምረቻ ስፍራዎች እንዲሁም ደግሞ እነኚህ መሰረተ ልማቶች በመጠበቅና በመንከባከብ የሚሳተፍ ወጣት ነው ያለው። በጣም የሚገርመው እዚህ አካባቢ ያሉ ወጣቶች ደግሞ በጣም ደስተኞች ናቸው። አቅም አላቸው፣ ጉልበት አላቸው ለመስራት። የስራ ተነሳሽነታቸው ትናንሾቹ ልጆች ራሱ ሳይቀሩ የሚደንቅ ነው። በየስፖርት ሜዳው በአንድ ጊዜ እንዴት ሰው እንዲህ መቀየር ይቻላል የሚል እንድጠይቅ አድርጎኛል። እኔ በበኩሌ አንደኛ እነኛ ትውልድ ገዳይ የነበሩ የጫት የሺሻ የአረቄ የጠጅ ቤቶች የሉም አሁን። ሁለተኛ ራሱ ማምረቻ መስሪያ ስፖርት መስሪያ ቦታ ሲያገኝ ወጣቱ ለካ እኛ የመራንበት መንገድ ነው እንጂ መቀየር የሚችል ወጣት ነው የያዝ ነው። ሁለተኛ ስላልሰራንለት ነው እንጂ ወደዛ ሄዶ አማራጭ አጥቶ ፈልጎትና ወዶት አይደለም እንድንል አድርጎናል። ይሄ በሁሉም አካባቢ ላይ ሊተገበር የሚገባው ነው። ከሰራንና ካሳየንና እዚህ ነው መስራት የምትችለው ብለን እድል ከፈጠርንለት ይሰራል፣ ይለወጣል። ሱስ ምናምን የሚባለውም ጭምር በእውነት ይለወጣል። በነገዋ ልጆች አይተናል። እዚህ አካባቢ ደግሞ ሁለተኛ ማሳያ አግኝተናል። ድልድይ እዚህ እንጦጦ ውስጥ መቀጣያ ላይ መጥቶ እንደ ቪዊንግ ዴክ ሌላ ከተማው የሚያምር ካራክተር እንዲሰጥ ተደርጎ በመስታወት እላው ላይ እንደ ሰስፔንደድ ፕላዛም ሆኖ እንደ ቪዊንግ ዴክም ሆኖ እንዲያገለግል ተደርጎ ነው እዚህም የተገነባው። አዲስ አበባ የስፖርተኞች የአትሌቶች መፍለቂያ ጭምር ናት፣ መኖሪያ ናት። ምንም እንኳን ከክልል አካባቢ ብዙ አትሌቶች ቢገኙ መኖሪያቸው፣ መለማመጃቸው፣ መሰልጠኛቸው አዲስ አበባ ውስጥ ነው። ከዚህ የተነሳ አሁን እነሱ መታሰቢያ ሰርተናል። እዚህ ጋር እንጦጦ እኮ ብዙ አትሌቶቻችንን እንድናሰለጥንና እንድናበቃ መሰረት የጣለ ቦታ ነው። ለነሱ መታሰቢያ እንዲሆን አበበ ቢቂላን ከፊት አድርገን ሌሎች አትሌቶቻችንን ከኋላ አሰልፈን መታሰቢያ እንዲሆን ማስታወሻ እንዲሆን ሰርተንላቸዋል። ሌሎቹ ወጣት ትውልዶች ያውኖች ወጣት ትውልዶች ደግሞ እነሱን እያዩ እንዲነቃቁ በዚህ ተራራ ላይ እንዲወጡ እንዲወርዱ አካላቸውን እንዲያበቁ አእምሯቸውን ዝግጁ እንዲያደርጉ አድርገናል ማለት ነው። ያንን የምናብ ከፍታ ያልነውን በምናብ ያየናትን አዲስ አበባ በተጨባጭ ደግሞ ወደ እቅድ ቀይረን ወደ ራዕይ ቀይረን መሬት ላይ የተገበርንበት ማሳያ ነው። ሌሎች ሀገሮች ላይ ታውቃላችሁ ትልቅ ተራራ መውጣት ትልቅ የጉብኝት ማዕከል ነው። ትልቅ የማስጎብኛም ስፍራ ነው። በጣም ብርቱ የሆነ በዚህኛው ላይ ቀጥ ባለው ሃይኪንግ ወደ ተራራው ላይ ይወጣል። አማራጭ ደግሞ አለው። በዚህ ጋር በዛ ጋር ሃይኪንግ ይወጣል። በዚህ በማዶ በኩል አለው። በሁሉም አቅጣጫ በአንድ ጊዜ በርካታ ሰው መሳተፍ ቢፈልግ ይህንን የሚጥም የሚያምር የእንጦጦን አየር እያጣጣመ ዛፎቹን እየተመለከተ በዚህ ላይ ሃይኪንግ ማድረግ ይችላል። 1 2 3 4 ከማዶ ጋራ 5 መስመሮች አሉን ማለት ነው። እዛ ጋር ደከም ሲለን ሬስቶራንት አለ፣ አረፍ ብለን ውሃ የምንጠጣበት ዘና የምንልበት ሁሉንም ነገር አሳልጠን አዲስ አበባን ለነዋሪዎቿ ምቹ ለጎብኚዎች ሳቢ አድርገን መልሰን ሰርተናታል፣ አድሰናታል፣ ገንብተናታል ማለት ነው። እዚህ በቀጣይ አካባቢ የተሰሩት በርካታ መገልገያዎች የሸክላ የሸማ ስራዎች መሸጫ እዛ ማዶ ሲመረት እዚህ ደግሞ ዋናው የቱሪስት መግቢያ ስለሆነ ይሸጥበታል ማለት ነው። እንዴት ነህ? ይሄ ውሃ ደርቆ ነበረ። አሁን በዚህ ወቅት ውሃ ማየት ድሮ የቀረ ነበረ። አሁን እንደዚህ ተሰርቶ ባህር ዛፉ እየቀነሰ ምህዳሩ እየተጠበቀ ሲመጣ ገና ብዙ ሳይቆይ ውሃው ብቅ ብቅ ማለት ጀምሯል። ወደፊት ወንዙ በደንብ እንደሚሞላ ይጠበቃል ማለት ነው። ባህር ዛፎቹ እንደዚህ የተቆረጡ
እየመከኑ በሀገር በቀል ዛፎች እየተተኩ ነው። እንጦጦስ በጣም በሰፊው ተሰርቷል። ወደስ ከገባን እንደዚህ አይነት ስራ የተሰራበት ሰፊ ነው። ሰዎች ለምንድነው ዛፍ የሚቆረጠው ብለው ሲቆረቆሩ ስናይ በሀሳባቸው ደስ ይለናል። ለዛፍ መቆርቆራቸው